ይዘህ የምትመጣው? ስለዚህ ያለኝ አማራጭ በምንም መንገድ አይሰጠኝም። ያንን ዶክመንት ራሱ ያስቀመጠውን ወረቀት አይሰጠኝም ነበር። ወንድምን ገለሃል አሁን ይሄን እንትን ካልክ እንዲባለው ኖሮ አይሰጠኝም። ሉል እሷ ነው የሚያማት። እኔም ቦል ማን እኔ ጤነኛ ነኝ። አይታል በቃ እኔ ጤነኛ ነኝ። አንቺን ነው የሚያምሽ። እንደሙጣል ሙጣልኝ በጋ አምላክ ወቃውጣል። እኔ በጣም ታገስኩ። ረጅም ሰዓት እየመጣ ቤት ነው። እሺ ውጣ በቃ በክብር ውጣ በቃ። ለምን ሌላ ነገር እቺ ሌባ ነሽ፣ ውሻ ነሽ። እኔ በሽተኛ አይደለም። ዝም በል ብያለሁ። እንዳታውራ ማውራት አይችልም። በቃ ዝም በል አንተ እንዳትናገር። የኛን ቤት ህይወት ብቻ ነው እንትን ማመስ ነው እንዴ ያንተ ስራ? ደሞዝ የሚያስከፍለው ይሄን ቤት ማመስ ነው? ምን እያልክ ነው አንተ? ምን እያልክ ነው አንተ? መተክ በቃ የሰው ቤት የሰው ህይወት መበጥበጥ ነው እንዴ? ይኸውልሽ ምንም አይነት ዘመን እንደሌለሽ እየነገርኩሽ ቤት የምናገኝ አንተን እኮ የሚመለከተ ነገር የለም እዚህ ጋር አይደል እንዴ? በቃ እኔ ነኝ ከበር ያደረኩት ልጁ እንዳይገኝ በቃ ብዙ ነገር መስዋዕት ያደረኩት እኔ ነኝ። ከጣቢያ ያስወጣ ነው እኛ ነን። በቃ በድነታችን ላይ ሌላ ተጨማሪ ችግር አትሆንብን። በቃ ለምን ከኛ ህይወት አትወጣም? ለምን አትተወንም? አንተን ከመሀል ካስወጣው የተሻለ ነገር ያደርጉልኝ። አንተን አሁን በመንገድ እየቆምክ ያለው ያወቅሽ ተተና በእናትህ ላንተ ነው በእናትህ ወደዛ እናንተ እያመጣችሁ ላይ በቃ ምን እንደምትፈልገው ካለ አስመሳይ ነሽ። ሞቷል ብላችሁ ገድያለሁ ብላችሁ የምታስቡት ሰው በአካል ተመልሶ ሲመጣ ራስን አረጋ ስማኝ አራዛር ሲጫወቱብህ ነበር ተረጋጋ እሺ በለኝ ይኸውልህ ራስን ነበር ተረጋጋ ራስን አረጋጋ የወንድሜ ሞት የኔ እጅም ስላለበት ያን ነገር እንድታወቅ አልፈለግም። ሌላው አረመኔ ነው ብለው ነው የሚነግሩኝ። በቃ ያለፋ በቃ እስር ቤት ነበርኩ። ግባ ጭራሽ አሁን እንደመጸጸትና እንትን እንደማለት እሱ ከስራ ቢባረር ጎዳና ይወርቅ ነበር ምናምን ብለህ ታወራለህ። እንዳደገኛ ጎዳና አይሻልም? እንዲ አሁን ከሰጣችሁት ህይወት አንተ ነህ እስኪ ቢያስልኝ ከአንተ ነህ ራስህን በሞተ ሰው ስም ያስመዘገብከው እንደ ሞተ አድርገህ ያስቆጠርከው ያምሮ ዳህ ብትሆን ነው። እሱን ነው የምትለው አውቃለሁ። ኧረ ለአንድ ሰው ብለህ ሁለት ልጆችን ሁለት እህቶችን ጎዳና ላለመጣል እሱ ስቃዩን መብላት አለበት። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እንግዲህ እነሆ ዛሬም ተመልሻለሁ። እንግዲህ ውድ ቤተሰቦች በዚህ የመስቀል ባህል አንድ ስጦታ ለአንድ ሰው አበርክቼ ነበር። ያውም የነጻነት ስጦታ እንግዲህ ለአላዛር ሞቷል የተባለው ሄኖክን ካለበት ከተደበቀበት ጉድጓድ ቆፍረን አምጥተን እንግዲህ ፊት ለፊት አጋልጠን ነፃ አውጥተናል ማለት ነው። እንግዲህ ውድ ቤተሰቦች ይህ ጉዳይ እንደቀልድ አላበቃም። ዛሬም እንደተለመደው ከቦታችን ተነስተን እዛ ቤት ላይ የመጀመሪያ ታሪኩን የጀመርንበት ቤት ላይ ማለትም የነ አላዛር ቤት፣ የነ ሄኖክ ቤት፣ የነ ትህትና ቤት ሄደን እንግዲህ ያለውን እውነት ፍርጥርጥ ብሎ እንዲወጣ ከእህትየው ጋር የማገናኘት ስራ ነው ምንሰራው። ምክንያቱም ሞቷል ግን አልገደለውም አንሸራቶት ነው የወደቀው በሚል ነበር እንግዲህ እሷ ያኔ የመለሰችን የነበረው። ዛሬ ደግሞ አነጋግሬያታለሁ፣ በስልክ አውርቻታለሁ የትም ሄድ እንደሌለባትና መምጣት እንዳለብኝ ካጣዋት ግን ሌላ ነገር እንደሚከሰት አሳውቂያታለሁ። ስለዚህ ቀጥ ብዬ እዛ ሄዳለሁ። ያለውን ነገር እንግዲህ ከሷ ጋር መጀመሪያ አወራለሁ። ከዛ በኋላ ወንድሞቿን ማለትም ወንድሞቿን ልበላችሁ እንጂ ሞት የተባለው ሄኖክንና ገደለ የተባለው አላዛርን አንድ ላይ ሳስገባቸው ምን አይነት ስሜት ይሰማታል፣ ምን ትለናለች፣ ምን ትመልሰናለች የሚለውን አብረን የምናየው ይሆናል። መጀመሪያ ግን ሄኖክ የት እንዳለ በግልጽ እንጠይቃታለን። በግልጽ ማለት ነው፣ ብቻዋን እንጠይቃታለን። እውነታውን የምትናገር ከሆነ የምትጸጸት ከሆነ ማለት ነው። ስለዚህ ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሆናችሁ ያለውን ነገር እውነታውን እንድትረዱ እፈልጋለሁ። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። ይህ ታሪክ ብዙ ሰዎች ሊማሩበት የሚገባ ትልቅ የህይወት ትምህርት ቤት የሆነ ታሪክ ነው። ስለዚህ እባካችሁን ውድ ቤተሰቦች ላይክ እና ሼር እንዳይረሳ። እንግዲህ ተመልካቾቼ አቤልን እየተባልኩ ነው ኮሜንት ላይ በተደጋጋሚ እያነበብኩ ነበር። የአቤል ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። ያንን ጉዳይ ያላወጣሁት ወደ በሚዲያ ነገሮችን በጥልቀት ላጣራ በሚል ነው። ጉዳዩን እጄን ከትቼበታለሁ።
ራሴ ተሳትፌበታለሁ። ስለዚህ በቪዲዮ መምጣት አይቀርም። የተወሰነች መረጃና ማስረጃዎችን እየሰበሰብኩ ነው ያለሁት። ማናገር ያለብኝን ሰዎች በተክላላ እያጣራሁ ነው ያለሁት። እነሱን ማናገር እንደጀመርኩኝ ቪዲዮ እየቀረጽኩ ወደ እናንተ የምልክ ይሆናል ማለት ነው። ወደ እናንተ የምለቅ ይሆናል ማለት ነው። ለማንኛውም ውድ ቤተሰቦች ለአቤልም የእውነት ሐቁን መውጣታችን የማይቀር ነው። አቤል ላይ እኔ ሙሉ በሙሉ እምነት አለኝ እንደዚህ አይነት አጸያፊ ተግባር እንደማይተገብር። ለማንኛውም እውነታውን ፈጣሪ ነው የሚያውቀው። እኛም በተቻለን አቅም እንግዲህ አጣርተን እውነታ ላይ ደርሰን ነፃ ለማውጣት የተቻለኝን ነገር በጠቅላላ አደርጋለሁ። አቤል የኔም ወንድም የእናንተም ወንድም ለሁላችንም ጀግና ወንድማችን ነውና ከጎኑ እንደሆንን ላሳውቃችሁ ፈልጋለሁ። ሰናይ ጊዜ ይሁንላችሁ። ከዲኤምሲ ሪል ስቴት ቤት ለገዛችሁ እንዲሁም ለመግዛት ላሰባችሁ ደንበኞቻችን በሙሉ መልካም ዜና ይዘን መጥተናል። እንኳን ደስ አላችሁ። ሽያጩ በመጠናቀቅ ላይ የሚገኘው የለቡ ሂል ሳይድ መንደራችን ላይ የንግድ ቦታዎችን ስትጠይቁ ለነበራችሁ ደንበኞቻችን ከ27 ካሬ ጀምሮ እስከ 143 ካሬ ስፋት ያላቸውን ለሱፐርማርኬት፣ ለሬስቶራንት፣ ለካፌ፣ ለውበት ሳሎን፣ ለቡቲክ እንዲሁም ለተለያዩ የንግድ አገልግሎቶች የሚውሉ የንግድ ቦታዎችን ከነገበያው ከ4000 አባወራ በላይ የሚኖሩበት መንደራችን ውስጥ ይዘንላችሁ ቀርበናል። እስከዛሬ ቤት ላልገዛችሁ ደግሞ በቀሩን ጥቂት ቤቶች በ10% ቅድመ ክፍያ የቤት ባለቤት ይሁኑ። በተጨማሪ ለአፓርትመንት ቤቶቻችን የ60% እንዲሁም ለንግድ ሱቆቻችን ደግሞ የ50% የባንክ ብድር ከ5 እስከ 25 ዓመት ምንም ሳይጨነቁ ከፍለው የሚጨርሱትን ያመቻቸን መሆኑን በደስታ እንገልጻለን። ያስተውሉ፣ ያሉን የንግድ ቦታዎች ውስን በመሆናቸው እንዲሁም የቀሩን ቤቶች ጥቂት ስለሆኑ ዛሬውኑ በ0938 896689 ላይ ፈጥነው ይደውሉ። እሺ ወይዘሪትና እንግዲህ ያው ሰሞኑን በተገናኘንበት ነገር የዛን ቀን እንግዲህ ባወራንበት ሰዓት ምንም ነገር አላምንም ብለሽ ነበረ። አሁን ላይ ግን ሁሉን ነገር ለመናገር ፈቃደኛ ሆነሻል እና እስኪ እንዴት ነበር ሁኔታው? ሂደቱ ምን ይመስል ነበረ? ማለት ወንድምሽን ስታጪው ወር ደግሞ አላዛር ሄኖክን በገደለው ሰዓት የተፈጠረው ነገር ምንድን ነበር? ያው እንግዲህ ገጠመኝ ነው በቃ። እሱም አስቦት ያደረገው ነገር የለም። ያም ሊገድል አልመጣም፣ ይሄም ሟች ሆኖ ሊቀርብ አልመጣም ነበር። በቃ እኔ ለምን እንደምታጨናንቀኝ አላውቅም። በቃ ሆኗል አይደል? እኔ አሁን ማንንም አሳልፎ ይሄ ነው እሱ ገደለው ያገደለው ማለት አልፈልግም። ለምን ሁለቱም ወንድሞች ማለት አትፈልጊም። ነገር ግን አላዛር ገድሎታል ብለሽ እንደገደለው ታምኛለሽ? አዎ። ለምን ታጨናንቀኛለህ? በቃ ሊገለው ፈልጎ ግን አይደለም። በቃ በገጠመኝ ነው። እስኪ ምን ይመስል ነበር ሂደቱ? እንዴት ነበር የገደለው? ያው እሱ ከውጭ ጠጥቶ መጣ። በጣም ሞቅ ብሎት ነበርና በሰጫጫል። እሱንም ሲያይ በሳጭ ነበር። ያው በሚያደርገው ነገር ጥሩ ስሜት አይሰማውም ነበርና ብዙን ጊዜ ያንን ስራ መዲተው መክሮታል፣ እምቢ ያለው። ትንሹ ጭራሽ በቃ እያንጓጠጠው ሁሉ መጣና በአጋጣሚ እሱ በቃ እየተበሳጨበት ነበር በልጁ። ያው የመግደል ፍላጎት አልነበረውም ግን በጣም ይናደዳል። በሚሰራው ስራ በሚያደርገው ድርጊት ከነሱ ጋር ገጥሞ በሚሆነው ሁኔታ ለልጁ ለዚህኛው አልተመቸውም። ተው እያለው ሲመክረው እምቢ ስላለው እየተበሳጨ በጣም መጠጥ ይጠጣ ነበር። በአጋጣሚ ዛን ቀን እኔም ቤት ነበርኩ፣ እህቱም እንዳለን ነው። የቀን መጥፎ ያው ተገጣጠመና ገዳይና ሟች ሆኑ። ያጠጥቶ በመጣበት ቅጽበት ይሄኛው ቤት ነበረ። በሆነ ነገር ተጨቃጨቁ። እዛ በር ላይ ወጥተው ነው ቦታውንም ፈልገውት የሚገደልበት ቦታ መሆኑ አይደለም። እየኖርንበት ያደግንበት ቤት ነው። ያው ሴጣን ምን ይስራ። እስኪ በሰዓቱ ፖሊሶች ተገኝተው ነበረ፣ በቁጥጥር ስር ውሎ ነበረ። ከዛ በምን ታምር ነው ታዲያ ገሎት እንዳልገደለው ተደርጎ የወጣው? ለምንድን ነው 3 ወር ሙሉ አዳማ የተቀመጠው? ያው እኔ ወንድሜን አንደኛውን ወንድሜን አጥቻለሁ። ሁለተኛ ደግሞ ይህንን ማጣት አልፈልግም። ሰው አንድ አይኑን ከጠፋበት በአንድ አይኑ እንኳን መጠቀም ይችላል የለ እንዴ? እንደዛ ብዬ ነው በቃ። እኔ አይኖቼ ናቸው መሰለ በጣም ነው የምጠቀመው። አክብረውኝ ነው የሚኖሩት። እንደ እናት ያከብሩኛል። ለቤተሰብ እኔ ጎደለኝን ነገር ምን አጣሽ ምን ጎደለሽ የሚሉ ቤተሰቦች ናቸው። ያንን በአጋጣሚ እግዚአብሔር በቀን ጎደሎ ያንን አጥቻለሁ። ስለዚህ ይህንን ደግሞ አሳልፌ መስጠት አልፈለኩም። በቃ እኔ ነኝ ከበር ያደረኩት ልጁ እንዳይገኝ። በቃ ብዙ ነገር መስዋዕት ያደረኩት እኔ ነኝ። ከጣቢያ ያስወጣ ነው እኛ ነን። በቃ ብዙ ነገር ብዙ መስዋዕት ተከፍሎ ነው እንዳይታሰር አድርገን እዛ ሆቴልም ተከራይተን እንዲቀመጥ ራሱ እንዲያረጋጋ ያደረግነው እና ያንን ቀን ማለፍ ስለነበረበት ያው አሳልፈንለታል። አለፈ በቃ ያ ቀን። ስለዚህ እናንተ ሁለተኛው ወንድማችን ላለማጣት ስትሉ ነው እንዳልገደለው አድርጋችሁ ያስወጣችሁት ከእስር ቤት? አዎ። እሺ
ታዲያ ለምንድን ነው እናንተ እዚህ ከመጣችሁ በኋላ እሱን ከአዳማ ካስመጣችሁ በኋላ ወንድሙን እንደገደለ እንዲያምን ደጋግማችሁ ብትነግሩት ለምንድን ነበረ? ምክንያቱም አእምሮ ላይ እየተጫወታችሁበት እንደነበረ ደርሼበታለሁ። ለምን ነበረ ወንድሙን እንደገደለ ደጋግማችሁ የምትነግሩት? በቃ ከስህተት እንዲታረም፣ ሁለተኛ ነገር ደግሞ ከነዚህ ሰዎች ጋር በጣም ሰጣ ገባ ውስጥ እንዳይገባ ነው። ወንድሙን እንደገደለ ስላመነም ነው ብዙ ነገሮችን እየሸሸ ያለው። አሁን ከሰዎቹ ጋርም ይሄን የቀረጸውን የያዘውን ዶክሜንት አውጥቼ እሰጣለሁ አስይዛቸዋለሁ ምናምን ሲል እኛ ያው እንደ ማስፈራሪያ ተጠቅመንበታል። ከሰዎቹ ጋር ረጅም እንትን እንዳይሄድ ፈልገን ነው። በቃ ረጅም ችግር ውስጥ እንዳይገባ ስለፈለገን ነው። ችግር ውስጥ እንዳይገባ ስለፈለጋችሁ ወንድሙን ወንድሙን እንደገደለ እየነገራችሁ እያስፈራራችሁት እጁ ላይ ያለውን ዶክሜንት በጠቅላላ ተቀበላችሁት? አዎ ያ ዶክሜንት የሚያመጣበትን ችግር ስለማቅ አምጣብኝ ተቀበል ነው። ከዛ ያንን ዶክሜንት ለሰዎቹ መልሰሽ ሰጠሽ? አዎ ከነሱ ጋር ምንም እንዳይገናኝ በቃ እሱን እንዳይጎዱት ስል ነው። ያውን ያን ዶክሜንቱ ይሄ ልጅ ወስዶ ለህግ ቢያቀርብ ሰዎቹ ላይ የሚመጣውን ችግር ስለማቅ ነው። በመጣ ችግር ደግሞ እንትን እሱ ላይም ሌላ ትርፍ ችግሮች ይመጣሉ። ብዙ ችግር ያበደርሱበታል። ሰዎቹ እጃቸው ረጅም ነው ያላቸው ሰዎች ናቸው። ከኛ አቅም ጋር የሚመጣጠኑ ሰዎች አይደሉም። ስለዚህ ያንን ዶክሜንት ያንን እውነት ባወጣ ቁጥር እሱ ሊጎዳብኝ ነው። ስለዚህ ያለኝ አማራጭ በምንም መንገድ አይሰጠኝም። ያንን ዶክሜንት ራሱ ያስቀመጠውን ወረቀት አይሰጠኝም ነበር። ወንድምን ገለሃል አሁን ይህን እንትን ካልክ እንዲባልለው ኖሮ አይሰጠኝም። እሺ ያንን ዶክሜንት ከሱ ወስደሽ ለነዛ ሰዎች ሰጥሻቸው ምን ያህል ነው የከፈሉሽ? ለዛ እኔ ምንም ብር አላየሁ። ምንም ገንዘብ ከፍዬ አልፈለኩም። እኔ ወንድሜን የማዳን ስራ ብቻ ነው የሰራሁት። ኧረ እባክሽ በነፃ ነው ይሄን ሁላ ዶክሜንት አሳልፈሽ የሰጠሽው? አዎ እሱን በቃ እሱን እንዳያጠቁብኝ ስል ነው እንጂ ምንም የከፈሉኝ ክፍያ የለም እንጂ ምንም ብር አልተቀበልኩም። ስለምን ብር እንደምታወራ አላውቅም። ቆይ ይሄንን ማድረግሽ ራሱ ወንጀለኛ እንደሚያደርግሽ አታውቂም? አውቃለሁ። በወንጀል እንደሚያስጠይቀኝ አውቃለሁ። ስለዚህ ወንጀለኛ ለመሆን ዝግጁ ሆነሽ ነው ማለት ነው ወንጀሎች ውስጥ የገባሽው ለእነዚህ ሰዎች ስትይ? አዎ በቃ ወንጀለኛ የሚያደርግ ምክንያት ካለ ነኝ ብዬ አምናለሁ። ወንጀል የተሰራበትን ዶክሜንት ነው አሳልፈሽ የሰጠሽው አይደለ? ሰው ለማዳን ስል ምንድን ነው የትኛውን ሰው ለማዳን ስትይ? እዛ ጋር እነዛ ሰዎች ምን አይነት ስራ እየሰሩ እንደሆነ በደንብ ታውቂያለሽ። ስለምታውቂም ከእነሱ ጋር በገንዘብ ተደራድረሽ ነው ከዚህ ልጅ ይሄን ሁላ ፋይል የተቀበልሽው። ይኸውልሽ ገንዘብ አይደለም በወንድሜ ነው። በቃ ወንድሜ ለማዳን የሰማሽ ነው። ውጪ ምንም አይነት ዘመድ እንደሌለሽ ማንም ሰው መኪና እንዳልገዛላችሁ ከውጪ ይሄንንም ቤት ከውጪ ካሉ ዘመዶቻችሁ ሳይሆን ድጋፍ ያገኛችሁት ከነዚህ ሰዎች እንደሆነ ደርሼበታለሁ። እንዲሁም ደግሞ ይሄንንም ቤት ጭምር ከውጪ ካሉ ዘመዶቻችሁ አይደለም የተበረከተላችሁ። ምን እያልክ ነው አንተ? ምን እያልክ ነው አንተ? መተክ በቃ የሰው ቤት የሰው ህይወት መበጥበጥ ነው እንዴ? ይኸውልሽ ምንም አይነት ዘመድ እንደሌለሽ እየነገርኩሽ ቤት የምናገኝ አንተን እኮ የሚመለከተ ነገር የለም እዚህ ጋር አይደል እንዴ? እኔ ሰው እያዳንኩ ነው ያልኩህ አይደል? በቃ እኔ በገንዘብ አልተደራደርኩም። ምንም ገንዘብ ስለምትለው ነገር የማውቀው ጉዳይ የለም። በቃ ወንድሜ ለማዳን ተደራድረሽማ ይሄንን ቤት አገኘሽ። ከዛ ባሻገር ደግሞ መኪና አገኘሽ። ውሸት ይሄ በታምር አንተ የፈጠርከው ፈጠራ ነው ይሄ። እኔ ምንም አይነት ገንዘብም ቤትም አልተሰጠኝም። በቃ ወንድሜን ከነዛ ወንጀለኞች ለመከላከል ማስፈራሪያ ዘዴ ተጠቀምኩበት። ዶክሜንቱን ወስጄ ሰጧቸው። ከወንድሜ ጋር ምንም አይነት ለወንጀለኛ አማራጭ የለኝም። ወንድሜን ለማዳን ነው አልኩህ እኮ። ወንድሜን ማዳን ነው የምፈልገው። አንዱን አጥቻለሁ፣ ሁለተኛውን ማጣት አልፈልግም። ስለዚህ በቃ በዛ ነው እንጂ ምንም የከፈሉኝ ነገር የለም። መጠየቅ ትችላለህ። ይኸውልሽ ያለውን ነገር ቼክ እያደረግን ነበር እና ድንገት ስለ አካውንትሽም እያጣራን ነበር። አንተ የሰው አካውንት የማጣራት ማን መብት ሰጠ? ህግ እንዴ ህግ የሰውን የግል አካውንት አጣሩ የሚል ህግ እኮ የለም። ወንጀል ከተሰራ ይጣራል። እኔ ምንም ወንጀለኛ አይደለሁም። በቃ ራሴን ለመከላከል ያደረኩት ነገር ነው። ወንድሜ ማለት ራሴ ነኝ አይደል? ራስን ከመከላከል የምታደርገው ነገር ወንጀል አይደለም አይደል እንዴ? ራስን መከላከል ወንጀል ነው እንዴ? አይደለም። እሺ ያን ሁላ ዶክመንት ተቀበለሽ ለነሱ በሰጠሽበት ወቅት ከየት መጣ ተብሎ ነው ታዲያ ወደ 1.5 ሚሊዮን ብር ይገባልሽ? ዘመዶቼ ላኩልኝ እያልኩ ነው ወንድም አለም። ቤተሰቦቼ እየላኩልኝ የትኛውም ዘመድሽ ሊልክልሽ ይችላል፣ ገንዘብ ሊልኩልሽ ይችላል። ነገር ግን በዚህ ልክ መጠን ያለው ገንዘብ ሊልኩልሽ አይችልም። ተሰራ ማንኛውም ሰው የሚያገኘው ገንዘብ ነው። ዛሬ እኮ የዶላር ምንዛሬውን አይተዋል። ትንሿ ብር ናት እኮ በሚሊዮን የምትመነዘረው አይደል እንዴ? በቃ ሰርተዋል፣ ላኩልኝ። አንተን ሶስት ምን አስከተተ? ምን አገባ አንተ ሶስት? ይኸውልሽ እኔ ትሰምኛለሽ፣ አንቺ ላይ በጣም ማስረጃዎችን አደራጅቼ ነው የምትወት። ያውም በጣም በቃ ለማመን የሚከብዱ እውነታዎችን ጭምር ነው ይዤ የመጣሁት። ብታምኝልኝ የተሻለ ነው። እኔ ምን እንደምትፈልግ ነገር አለ ከኛ ቤተሰብ ለምን እንደማታውቃለሽ የሰራሽውን ያደረግሽውን ነገር በጠቅላላ ብታምኝ የተሻለ ነው። ስለምን ሆኖ ነው ማምልክ? ስላልሰራሁት ወንጀል ለማምለል በግድ ያስተማመንከኝ ነው? ማንም ይላክልኝ እኔ ገንዘቤ ቡኬ ውስጥ መኖሩን አንተ ምን ልታረግ መተታጣራለህ? ስለምን ታጣራለህ? ስለኔ ቡክ ስለኔ ቤትስ ምን አገባ? ስለኛ መኪና ምንም የሚመለከተ ነገር የለም እኮ። ነገርነ የምናውቀውን እውነት ነገርነ። በአጋጣሚ ነው ወንድማማቾች ተጋጩ።
ሲገፈትረው ወደቀ። ሊገሉ አስበው አይደለም፣ ገዳይም አይደለም። በቃ እኛም መስከረን ያወጣነው ይሄንን ነው። ከዛን ወስዳችሁ አዳማ ደበቃችሁት። አዳማ የደበቃችሁት በምክንያት ደግሞ ሄኖክን ምናምን ነገር በእናትህ ሰላም አትንሳን። በእናትህ በቃ በድህነታችን ላይ ሌላ ተጨማሪ ችግር አትሆንብን። በቃ ለምን ከኛ ህይወት አትወጣም? ለምን አትተወንም? እሺ እስኪ እንደ ተጨማሪ ጥያቄ አንድ ጥያቄ ልጠይቅሽ። ሄኖክ ባለፈ ሰዓት ወይ ደግሞ በሞተ ሰዓት ቀብር እንዳልተከናወነ መረጃው ደርሶኛል። እንዴት ነው ማለት ነው? አንተ እንዴት ሰው ሞቶ ሳይቀበር ይቀራል? እንግዲህ ምንም አይነት ቀብር የሰፈር ሰው የሚያውቀው ነገር የለም። አንተ ስራ ከሰው ህይወት መመርመር ነው። ሴትዮ ስራዬን ነው እየሰራሁ ያለሁት። እኔ ኑሮዬን እየኖርኩ ነው። በቃ ለምንድን ነው የሰው ኑሮ ውስጥ ገብታ አንተ ስራ መስራት? ጥያቄን መልሽልኝ። ምንም ሞተ የተባለው ልጅ ጎረቤት፣ የሰፈር ሰው፣ ጓደኞቹ አልቀበሩትም። እኛ ገጠር ነው ወስደን ይቀበር ነው። ዘመድ ስለነበረን ወደ ገጠር ጫነው አስክሬኑን። በቃ ዘመድ ማለት ወስደን ቀበር ነው። እዚህ ማንም ትልቅ ሰው የለም። የምታየው ብቸኛዎች ነን። በቃ ራስ በራሳችን ተዛዝለን ያደግን ሰዎች ነን። ሌላ አዋቂ ሰው ስለሌለ ክፍለ ሀገር ወስደን ቀበር ነው። ምን አዲስ ነገር አለው? በሱ ተጀመረ እንዲህ ሰው ክፍለ ሀገር ሄዶ መቀበር። ምናልባት ሰው ክፍለ ሀገር ሄዶ ይቀበራል። አዎ፣ ነገር ግን ክፍለ ሀገር ሄዶ ሊቀበር የሚችለው ያ ሰው ቤተሰቦቹ ሙሉ በሙሉ ትውልዱ፣ እድገቱ ምናምን ነገር አብዛኛውን ክፍለ ሀገር ከሆነና ከሆነ ብቻ ነው። እዚሁ አዲስ አበባ ላይ ቤተሰቦቹ ያሉ ቤተሰቦቹ አዲስ አበባ ላይ ሆናችሁ ተወልዶ ያደገው እዚህ ሆኖ ሳለ በዚህ ልክ ክፍለ ሀገር ወስደን ቀበር ነው ማለት አሳማኝ አይመስለኝም። ስለዚህ በውሸት ላይ ውሸት ከምንደርብ ሄኖክ የት እንዳለ ብነግረኝ ይሻል። እኔ ለምን እንደዚህ እንትን እንደምትል አልገባኝም። በቃ ነገርኩ። ይሄው ነው ናታ ነገርኩ። በቃ ለምን አትተውንም ማለት ሄኖክ የት እንዳለ ብነግረኝ የተሻለ ነው። እኔ ምንም ነገር የለም። ምንም አዲስ ነገር አልነግረም። በቃ ያያየው ነው። በቃ የነገርኩህና ምን ነገር ምንም የተፈጠረ ነገር የለም። ለምን አንተ ከህይወታችን አትወጣም? በቃ ለምን አትተውንም? አልተዋችሁም። ትህትና እውነት እስካልተናገርሽ ድረስ አልተውሽም። እውነቱን እየነገርኩ ነው። አንተ እኮ እውነትን ማመን አልፈለክም። በቃ የፈለግንበት የመቅበር ደግሞ መብት አለን አይደል? ወንድማችን እኔ ደግሞ አንቺ እውነት ከምትይው ውሸት በላይ ማረጋገጫ ያለው እውነት ነው ይዤ የመጡት። ስለዚህ ብንተማመን አይሻልም? አንተ ከኛ ምንድን ነው የምትፈልገው? ከኛ ቤተሰብ ውስጥ እንድትወጣ ምን ማድረግ አለብን? ከማን ጋር ተነጋግረሽ ከማን ጋር ተመሳጥረሽ ነው ፋይሉን ለነዛ ሰዎች አሳልፈሽ የሰጠሽው? ሄኖክን የት ነው ያደረግሽው? እያስጨነቀኝ ነው። ስለ እውነት እያስጨነቀኝ ነው። ይኸውልሽ መናገር የሌለብኝም ነገር በቃ እንድናገር አታስገድደኝ። በቃ እያስጨናነቀኝ። ለምን አትወጣም ከቤታችን? ለምን ከህይወታችን አትወጣም? ስለዚህ ምንም የምትነግሪኝ ነገር የለም? ምንም የምትነግሪኝ ነገር የለም? አልገባህም እኮ ምኑን ነግረሽኝ ምኑ ይግባኝ? እኔ መናገር የማልፈልገውን ነገር እያናገርከኝ ነው። በቃ ለምን አትሆኝም? መናገር አልፈልግም። በቤተሰቦቼ ላይም በራሴም ላይ ሌላ ችግር ማምጣት አልፈልግም። በቃ ለምን እንደተዳፈን አይኖርም? ምን ተቸገርክበት? እንደተዳፈን የሚኖረው ምንም ልነግርህ አልችልም። በቃ ይሄን ወንድም ብትችል ውጣልን። በቃ ለምን አትወጣም? በየጊዜው እየመጣክ ለምንድን ነው ቤቱን እንትን የምትልብን? እኛን የምታውቀን ለምንድን ነው? ምን ቀረ ከኛ ቤተሰብ ላይ? የቀረ ነገር አለ? የምትፈልገው ነገር አለ? ምንም የምነግርህ ነገር የለም። ከነገርኩ ውጪ ሌላ አዲስ ነገር የለም። ከአንቺ ምን እፈልጋለሁ? በወንጀል ከመጣ ነገር ምን እፈልጋለሁ? እኔ ወንጀለኛ አይደለሁም። ወንጀለኛ ብለህ ደግሞ ስሜን እንትን ልትል አትችልም። ለምን አትወጣልኝ? እንደውም ውጣልኝ። በህግ አምላክ በቃ ውጣልኝ። እኔ በጣም ታገዝኩ። ረጅም ሰዓት እየመጣ ቤት ማጥፋት። እሺ ውጣ፣ በቃ በክብር ውጣ። በቃ ለምን ሌላ ነገር ውስጥ እንገባለን? እወጣለሁ። ስወጣ ግን ለመመለስ ነው የምወጣው። አትመለስ። ከተቻልክ ባትመለስ ደስ ይለኛል። ያውም አፍሽን የሚያዘጋ ነገር ይዤ ማለት ነው። አንተ ነገር ከመኮርኮር ስራ የለም እንዴ? ሌላ ስራ አትፈጥርም እንዴ? የእኛም ቤት ህይወት ብቻ ነው እንትን ማመስ ነው እንዴ? ያንተ ስራ ደሞዝ የሚያስከፍለው ይሄን ቤት ማመስ ነው? አዎ በቃ ውጣልኝ። እኔ ወንድም ሌላ ቦታ ሄዳሃምስ ያላወቀው ቦታ እኔ ያውቄያለሁ። እንዳንኪ ውጣልኝ። እሺ በቃ ለምን አትወጡልኝ? ምን ጉልጊዜ አርፈሽ ተቀመጪ። ምንድነው አርፌ መቀመጠው? በገዛ ቤት እኮ መቀመጫ አጣሁ። ለምን አትወጡም? ውጡልኝ። በቃ አልፈልግም። በቃ አትምጡብኝ። እውነቱን መናገር አልፈለግሽም አይደል? በቃ ውጡልኝ። አልፈልግም። ምንም እውነት የምነግራችሁ እውነት የለም። አዲስ ነገር የለም። ታየዋለሽ ምን እንደሆነ። ለምን አትወጡም? በቃ እየመጣችሁ አትረብሹን ቤቴ ውስጥ። አንተ ምንድነው? አንተ አሁን ምንድነው ይዘህ የምትመጣው? ስማ አንተ መደንገጥ አይጠበቅብሽ። ለምን አልደነግጥም? መደንገጥ አይጠበቅብሽ። ምንድነው? እኔ በየጊዜው አይደለም ሉል አላዛር ተረጋጋ። ምንድነው ይዘህ የመጣችው? አላዛር ትትና አንቺን ትዋሽኛለሽ። ሄኖክ በሕይወት እንዳለ እያወቅሽ ትትና በእናትህ ላንተ አንቺ ነው በእናትህ ወደዛ እናንተ እየመጣችሁ ነው። በቃ ሉል እንደዛ ምን እንደምትፈልገው አስመሳይ ነሽ።
ሌባ አስመሳይ ዝም በል አንተ በቃ ያማል አንተ አሁን ስትበሳጭ ያማል እንደ ራሱ ሊያሳመም ፈልጎ ነው እንድገላችሁ ፍቀድልኝ እኔ እነሱ እንድገላችሁ ላሳልፍ አንቺ ራሱ ደፋሻለሁ ሰማይ እረፍ ይሄ ሰውዬ ምን አልገባህም ተረጋጋ ብዙ ነገር አውርተናል አሁን እናንተ ያሳለፍኩትን ነገር አንተ አታውቅም አልገባህም አውቃለሁ እረፍ በቃ እረፍ ተረጋጋ አሁን አንተ እሱን በሽታ ላይ ልጥለው ነው እንደዚህ አይነት ነገር እኔ በሽተኛ አይደለሁ ታማለህ ተመጀመረ ሰላም ማለት አንቺ ሌባ ነሽ ውሻ ነሽ እኔ በሽተኛ አይደለሁ ነው ለአንተ አንተን ለማዳን ብዬ ነው ቁጭ በል አንተን ለማትረፍ ብዬ ነው ቁጭ በይ እኔ ስትጮይ ነበር ቅድም ቁጭ በል አንተ ቤት ውስጥ መጣች እናንተ ሰላም የሰው ሰላም መንሳት ነው እንዴ አንተ ይኸው ገላችኋለሁ ታፍሪም የፈጣሪን ስም ትጠሪያለሽ ባፍሽ ሞቷል አላልሽም የማይገኝ የማይወጣ መስሏችሁ በላይ ሆንክ ሰው ነህ በእውነት በህይወቴ እንዳንተ አይነት የሰው ህይወት የሚመሰቃቀል ሰው አይቻላል በሰው ህይወት መመሰቃቀል ደስ የሚለው ሰው አንተ ነህ እኔ ነኝ የሰው ህይወት መመሰቃቀል አዎ በቃ ምን አገባ አሁን አንተኛ ተስማምተን እየኖር ነው ምን ታሪክ ኮርኮር ይሱን ይዘህ ትመጣለህ ኧረ እባክሽ የሰው ህይወት እያጨለምሽ አሁን እሱን ለማሳመም የሱን ህይወት እያጨለምሽ የእናንተን ህይወት ታበሪያለሽ እኔ እሱን ለማዳን ነው እያልኩ እኮ ነው የሱን ህይወት ለማዳን ነው ሆድሽን ከርስሽን ለመሙላት ነው ቡጫቂ ጨርቅሽን ለመቀየር ነው ምንም የሱን ህይወት ለማዳን ያደረግሽው ነገር የለም እንዲያብድልሽ ደጋግመሽ ሄኖክን እንደገደለው ትነግሪው ነበር እንጂ ምንም እሱን ለማዳን ያደረግሽው ጥረት የለም ብትገይኝ ይሻልሻል ታውቂያለሽ ብትገይኝ ይሻልሻል በቁሜ እንደዚህ ከምትቀብሪኝ ብትገይኝ ይሻልሻል እኔ ስለናንተ ብዙ የከፈልኩት መስዋዕትነት የለም ህይወቴን በሙሉ ስለናንተ የከፈልኩት መስዋዕትነት የለም አንተን ለማስተማር አንተን ለማኖር ያልሆንኩት ነገር አለ እኔ ነኝ እንጂ እናንተን ለማኖር ደፋ ቀና ስለነበረው ክፍለ ሀገር ያለችው እናቴን ከሷ ጉሮሮ ላይ ነጥቄ እናንተን እያበላሁ ያለሁት እኔ እንዳልቃቅ አንቺ ነሽ እንጂ ሌባ ነው እየመጣ ቤቴን የሚመጣበት እሺ ከወንድሞቼ ተቆራርጡ ምን የምትጠቀመው ነገር አለ ያዞምባሽን አቁም ለገዛ ወንድምሽ እንኳን አላሰብሽ ከአንድ አብራክ የወጣችሁ ለሄኖክ እንኳን አላሰብሽም አንቺ ህይወቱን ሙሉ ተደብቆ እንዲኖር በሞተ ሰው እንዲኖር እያደረግሽው ሞቷል ተብሎ እዚህ እኔ እኮ ቀን ጠብቄ መንገሬ አይቀርም ነበር አንተ ባትመጣም ኖሮ ማለት ነው እሱ ሲረጋጋ መንገሬ አይቀርም ነበር ወንድሙ መኖር ማገናኘት እኮ አይቀርም አንተ በመሃል ባትገባ ማለት ነው ምን ያህል እስር ቤት ውስጥ እንዳለ ይገባሻል ግን ምን ያህል የህሊና እስር ቤት ውስጥ ምን ያህል መቀቅ ውስጥ ምን ያህል ጨለማ ውስጥ እንዳለ ይገባሻል ግን ይገባሻል ትትና እኔ አንተ ከዛ ከጣቢያ ለማስወጣት የከፈልኩትን መስዋዕት አይተሃል ምንም አልከፈልሽም ምንም አልከፈልሽም ተረጋጋ አንተ እባክህን ተረጋጋ ስሜታዊ አትሁን አንድ ቀን ተናግሮኝ የማያቀኝ ወንድሜን እንዲናገረኝ አደረኩ አንተ ደስ ይላል በቃ ደስ ይበልከው ተበጣበጥነለ ሲያንስሽ ነው እንዳንቺ አይነት የሰይጣን ቁራጭ ደግሞ አይቻላል ይሄ ልጅ ምን እንዳደረገ ለዚህ ቤት ደጋግመሽ ተናግረሽ ነበር ባለፈው ታናሽሽን ለማሳደግ ታናሽሽን ለማስተማር እሱን እንኳን ለማስተማር ደፋ ቀና ሲል የነበረው ነው አቃሉ አልካድኩም በቃ ታዲያ ለገንዘብ ስትይ ሆድሽን ከርስሽን ለመምላት ስትይ አይደል ነው አይደል ተናገር ምን ይዘጋል ልክ ነው እኔ ብዙም ብሎ ነገር አይኖርም እኔ መሀል ባለው በተገደልኩበት ሁኔታ ነው ምን እንደተቸገር ካላቅም እንደምትጠቀም በሰው ህይወት መመሰቃቀል አለ አረባክሽ እንዴ የሰው ቤተሰብ ሰበጠብጥ ደስ የሚል ሰው አንተ ነው ተረጋጋ አንተ ዝም ያቺ ልጅም ታውቃለች ለሁሉም ያውቃሉ ሁሉም ተስማምተው ሁሉም ተመሳጥሮ ያደረጉት ነገር ነው ሶስቱም አሻጥ ምክንያቱም አሁን እሱ ከአንድ አብራክ ስላልወጣችሁ አይደለ ያጎታችሁ ልጅ ስለሆነ መዋለድ ቋንቋ ነው በእናትህ ቤተሰባችን እንደዛ ያልካታራ አንቺ ልጅ በመዋለድ ቋንቋ ነው በሚለው ቃል ብታምኚ ኖሮ ለነገሩ ቆይ ማለት ምን ያህል ገንዘብ ያቀርቡልሽ ነው ይሄን ሁላ ነገር የፈጸምሽው እኔ ምንም ገንዘብ አልተቀበልኩም ያልኩ ነው ወንድሜ ገንዘብ ምናምን አትበል በቃ እኔ እሱን ለማዳን ነው ብዬ ነገርኩህ አይደል በቃ እነዚህ ሰዎች ይሄን ልጅ ቢያገኙት ምን ሊያደርጉት እንደሚችሉ ስለማቅ ነው ዶክመንቱን ሰብስቤ ሰጠዋቸው እሱ ያላቅሙ ማን ተጠራርተ ዶክመንት ሰብስባለሁ አንተስ እስኪ ምን ነበር የሚደረግልህ እዛ እንድትደበቅ አረጋች በኋላ እቺ ውድ እህትህ ምን ነበር የሚደረግልህ እኔ ሌላ ምንም አዲስ ነገር ነገር የለም ባለፈው እንደነገርኩ ነው በሰው አስገዳጅነት ዝም በል ብያለሁ እንዳታወራ ማውራት አይችልም በቃ ዝም በል አንተ እንዳትናገር ምንም ነገር እንዳትናገር ስለናንተ የሆንኩትን ነገር አስብ አንተ ይኸውልሽ ሰሚያለሽ ኦሬዲ ልጅ ወንጀለኛ መሆንሽ ታውቋል ኧረ ትትና እባክሽ ፈሪ አሁን እንኳን ፈሪ እስኪ ምንም ማፍረው ነው እስቲ ፈሪ ልጁ ያውራበት ለነገሩ ሁለታችሁንም አለቃችሁ እቀብራችኋለሁ እኔ እቀብራችኋለሁ አረፍ አንተ
ስነ ስርዓትን ያዝ። በቃ ስነ ስርዓትን ያዝ። እያወራን ያለ ነው በህግ አግባብ ነው። ይሄ አላስፈላጊ ቃላቶችን እገላችኋለሁ፣ እቀብራችኋለሁ ምናምን የሚለው ነገር እረፍ። አንቺም ከዚህ በኋላ እንዳይናገር መከልከል አትችይም። ሰሚኛለሽ? ከሚችለው በላይ እንዳትጠይቅ። በቃ ትንሽ ልጅ ነው። ምንም ነው የምጠይቀው። ትንሽ ልጅ ነው በጣም። ቀና በል፣ ቀጥል፣ ተናገር። ከምን ልጀምርልህ? እዛ ቁጭ አድርገው አንተ ምን ነበር የምትሰራው? ምን ነበር የሚደረግልህ? ይህን ነገር በማድረግ ራስን እንደሞተ ሰው በማስቆጠር አንደኛ ነገር እኔ የማውቀው ነገር የለም። እንደሞተ ሰው እሱን እንደሚጎዳ የማውቀው ነገር የለም። ዝም በል አልኩህ። ዝም ይበል፣ ዝም በል አንተ እንዳታወራ። ዝም በል በቃ። አንተ ምንም አያወራም። በቃ ለምን ታወራ? በቃ ስነ ስርዓት የሚይዘው የመናገር ግዴታ አለበት። ይናገራል። ለምን የግድ እንዲናገር ገፋፍተህ በግድ ምንድነው አንተ? ግዴታ አለበት፣ ይናገራል። የሰራችሁትን ወንጀል ታወጡታላችሁ። ዝም በል አንተ። ይኸውልሽ ከእህት ከወንድሞች ሊያቆራረጥ አንድ ነገር ልንገርሽ። በጸባይ ካላወራችሁ ሁለታችሁም ተገርፋችሁ ታወራላችሁ። ሁለታችሁም ተለጥልጣችሁ ታወራላችሁ። ስለዚህ ስነ ስርዓትሽን ያዥ። ለምን እንደማትተው እርምጃ እንዲወሰድብሽ አታድርጊ። ስነ ስርዓትሽን ይዘሽ ቁጭ በይ። ምንም እኮ ከዚህ በላይ እርምጃ የለም። ከእህት ከወንድሞች እያቆራረጥከኝ ነው አይደል? ቤተሰቤን እየበተንከው ነው። የቤተሰብ ፍቅር አታውቂም። ሲጀምር ስለ ቤተሰብ ምንም የምታውቂው ነገር የለም መሰለኝ። ህይወቴን መስዋዕት አለ። ምንም የምታውቂው ነገር የለም ስለ ቤተሰብ ፍቅር። ከርሰሽን ብቻ ነው የምታውቂው እንጂ ሆድሽን ነው የምታውቂው። ልትሳደብ ነው። ዝጊያፍሽን በቃ እንዳትሳደብ። ቆሻሻ እንዳትለኝ። በገዛ ቤቴ መጣ እንዳትሰድበኝ። በቃ ወሬ አልፈልግም። ለገዛ ሰው ቤት መጥቶ መሳደብ አለ እንዴ? ማን መብት ሰጠ? አንተ እኔ ቤት መጥተህ ለመሳደብ የሰው ህይወት ለመበጠጥ ማን መብት ሰጠ? እኔንም ሞቷል ብለሽ አስጠፍኛ ነው የት እንገናኛለን እናንተ ነው ወይስ ወይ ደግሞ አሳልፈሽ ስጪኝ እስኪ ለነዛ ሰዎች። ለኔም ገንዘብ ይከፍሉሻል። ለኔማ በብዙ ሚሊዮኖች ያቀርቡሻል። በጣም አንተ ራስህ በጣም አንቅለብልብሃል። ታስገድኛለሽ። እኔ ሳሎን ስራ ያስገድላል። በዚህ ከቀጠልክ እኛ ላይ እንደዚህ አይነት እርምጃ እየሄድክ ራቅ ካልክ አታልፈም። አንተም ከነሱ አላልፍም። እስኪ ወንድ ናቸው አንቺን የሚያጎርሱሽ እነዚህ ውሾች ይምጡና እኔን ያገኙኝ። በጣም ካብሻቸው። ቀጥል አንተ። አንድ ነገር እንዳታውነፍሽ ነግሬሻለሁ። እምቢ ካልሽ አንጠልጥያ አስወጥቼ አስገርፍሻለሁ። ሰማሽኛ? ቀጥል። አትያትሷን ቀጥል። እሺ አታጨናንቀው ልጅ እንዴ። እኔ ብዙም እንትን ማለት እኔ እየታዘዝኩ ነበር ስሰራ የነበረው። ይሄ ነገር ከመፈጠሩ ቀደም ብሎ 1 ሳምንት ገደማ ይመስለኛል፣ ያው እንደዚህ ባላስታውስም ፈልጋለሁ ብላ አስጠርታ አወራችኝና ቁጭ ብላ ቤት ውስጥ ማንም አልነበረም ምናምን ቡና ፈልታ እያወራችኝ ነበር። እኔም በጣም ትንሽ ግራ ተጋብቼ ነበርና አዎ፣ ከዛ ያለውን ጉዳይ አስረዳችኝ። ማለት መጀመሪያ ያስረዳችኝ እንዲህ ተረጋጋ ምናምን አለችኝ። እሺ ብዬ ሰማዋት። ያው ታላቅ እህቴ ናት እሷ የምትለኝ፣ እንደ እናትም እንደ አባትም ሆነ ያሳደገችኝ እሷ ናት። ሲቀጥል ደግሞ ስራውን ነገረች። እንደዚህ አይነት ህይወታችን ላይ ብር ይገባል። እሱ ውስጥ አትግባ አንተ። ኧረ በእናትህ ተውን፣ በእናትህ አንተ ሁሉንም እንዴ ምን ሆነ ነው አንተ? ሁሉንም ነገር ይናገራል፣ ሁሉንም ነገር ይናዘዛል። ኧረ እባክህ ተውን፣ ስለፈጠረ ተውን በእናትህ አንተ። ሁሉንም እንዳታወራ። ስነ ስርዓትሽን ያዥ። ልጁ ይናገር። ተናገር አንተ። እና 1 ሳምንት ቀደም ብሎ እንደዚህ አይነት ብር ይገባል ስትል እኔ አላመንኩም። እንደዚህ አይነት ብር ይከፈላል፣ ምክንያቱም እንደዚህ አድርጌ ምን እጠቀማለሁ በሚል እሺ ብዬ ተስማማን። ሁሉንም አትናገር። በቃ አወራለሁ፣ እናገራለሁ። ሰምኛለሽ? ተተና ስነ ስርዓትሽን ያዥ፣ ስነ ስርዓትሽን ያዥ። እናገራለሁ። ከዚህ በኋላ ምንም ሊመጣ አይችልም። ሁለቱም አእምሯቸው ላይ ስትጮቺ ነበር አይደል? የገዛ ስጋዎችሽን አለው ብዬ እኮ አይደለም እናንተን አኖራለሁ ብዬ እኮ። ምንም የምታወራው ነገር የለም። ሁሌ ያከካችሁ ከምትኖሩ ብዬ እኮ ነው። እኔ መች ከህሊኔ ያመለጥኩ። ገንዘብ ደስታዬን ሊሰጠኝ አልቻለም። ሁሌ በችግር ከምትኖሩ ብዬ ነው እኔ እንደዚህ አይነት መስዋዕት ውስጥ ይገባል፣ እንደዚህ አይነት ጭንቀት ውስጥ ይገባል። ወንጀል በመስራት በወንጀል ገንዘብ ለማድረግ ለመበልጸግ እና ልጨርስልህ አለችኝ። ከሳምንት በኋላ ይሄ ነገር ይፈጠራል፣ ራስን ሬዲ አድርግ፣ ለሚፈጠረው ሁሉ ነገር በቃ ተዘጋጅ፣ ቆንጆ ኑሮ እንኖራለን ከዚህ በኋላ አለችኝ። ሳምንቱ ሙሉ እኔ ከሷ ጋር እየተጣላው ነበር። እርግጠኛ አልነበርኩም። ነገሮች እኔ ባላሰብኩ መንገድ ሆነ ማለት ነው።
በቃ እንደዛ ሲሆን እኔ ምን ማድረግ እችላለሁ ብዬ ነገ ያ ሁሉ ግርግር ሲፈጠር ምናምን የሆኑ ፖሊሶች ተዘጋጁ። እዛው ከመስሪያ ቤት ያሉት እና አቶ መሳይ አዘጋጁ ሰዎች። ልክ በቃ አውርተን ከጨረስን በኋላ ከሳምንታት ምናምን በኋላ በቃ ቀኑ ተመረጠ፣ ተጨረሰ። እሷም በጣም ሆን ብላ አበሳጭታው እንዲጠጣ አድርጋው ነገሮች እንዲከፉበት አድርጋ በነገራችን ላይ እሱ የጤናው መታወክ ዋነኛ ምክንያት ተጠያቂ እሷ ናት። ዝም በል አንተ። አወራለሁ አልልም። ከዚህ በኋላ ድሮም ያሟል አንተ ምን አንዱን በሰጭቶ እኔን አያመኝም። በሰጭቶ ስከተው እኔን አትጨምሩ። በቃ እሷ ላይ ሲያበሳጨኝ ነበር። ቶማን አንቺ ነሽ የሚያምሽ። የዚህ ልጅንም ህይወት የኔንም ህይወት የቀጠሽው አንቺ ራስሽ። አንቺ ነሽ ሊያምሽ የሚገባው። አንተን አኖራለሁ ብዬ ነው። አንቺ ነሽ ሊያምሽ የሚገባው። እኔ ምንም አያመኝ። በቃ እናንተ የተሻለ ህይወት እንድታገኙ ብዬ ነው እንደዚህ አንተ ህይወት ውስጥ። በቃ እሷ ነው የሚያማት። በቃ ተዋት። እሷ ነው የሚያማት። እኔም ቦል ማን እኔ ጤነኛ ነኝ። አይተሃል። በቃ እኔ ጤነኛ ነኝ። አንቺን ነው የሚያምሽ። እኔ በሽተኛ አደረጋችሁኝ። ባሳደግ አንቺ ነሽ ጤነኝ በሽተኛ። ስማኝ፣ ይሄን ሁሉ ነገር የምታደርገው እሷ ሆን ብላ አንተን ስሜታዊ ለማድረግ ነው። ድጋሜ ባሳደግኩኝ እየሰማኝ ነው። ለምን ትሸነፍላታለህ? ስሜታዊ ይሁን ለምን የምፈልገው ነገር ነው። አልገባህም። አንቺ ምንሽም አልተውሽም። አንቺ ሌባ ነሽ። እየሰማህ ነው አይደለ? እየተናገረ ያለው ነገር እየሰማህ ነው አይደል? የዛኔም እንድትጠጣ ያደረገች ሆን ብላ አበሳጭታ ነው። አሁንም ሆን ብላ እያበሳጨች ነው ያለችው። ስለዚህ አትሸነፍላት፣ ተረጋጋ፣ ስሜትን ቆጠብ አድርግ። እሺ ሆን ብላ እንድትጠጣ አበሳጫችታው ምናምን ላከችው። በቃ በጣም ተጣልተው ቤት ውስጥ ያልሆነ ውኪያ እንደተነሳ በቃ እሱ በጣም ሲናደር ደግሞ ባልሆነ ጊዜውስ ላይ መጠጣት ጀምሮ ነበር። ሰክሮ መጣ። በቃ ጨንቆኝ ምን እንደማደርግ ግራ ገብቶኝ ቁጭ ብዬ እስኪመጣ ትጠብቀው ነበር። እሷ ልክ ከበር እንደገባ መታ እኔን በር ማንኳኳት ጀመረች። ካልወጣ ምናምን ብላ በቃ እሪ ማለት ጀመረች፣ ማልቀስ ጀመረች። ራሴን አጠፋለሁ እንዲያደርጋለሁ ምናምን ብላ ማለት ጀመረች ማለት ነው። ከዛ በጣም በቃ ተጫነችኝ፣ ያልሆነ ሁኔታ ውስጥ ከተተችኝ። እኔም በሩን ለመስበር ሞከረች፣ ዘነዘና ያልፈነቀለችው ነገር የለም። በቃ መጨረሻ ላይ ወጣው። እሺ ምንድነው ማድረገው አለች። የሚፈጠረውን ነገር አንተ እንደተመካከርነው ታደርጋለህ አለችኝ። እኔም በቃ ሰበብ ፈልጌ ልጣላው ሞከርኩኝ። ከዛ ተያያዝን ምናምን። ያ ነገር ቤት ውስጥ ተፈጠረ። ቤት ውስጥ እንዲፈጠር አልነበረም ንግግራችን፣ ቤት ውስጥ ተፈጠረ። ከዛ እንደምንም አድርገን ውጭ ወጣን። ያ ነገር ተፈጠረ ማለት ነው። እኔ እንደሞትኩኝ አስመሰለ። እሱን ዞር አደረጉት አይነት ነገር ነው። በቃ የአእምሮ ህመምተኛም ስላለበት ምናምን እሷ ለአካባቢው ህዝብ ቀደም ብላ ተናግራ ነበር። በቃ ይሄ ልጅ ምናምን ብላ ገደለው በሚል አይነት ሰበብ ራሱን እንዲወቅስ አድርጋ ነበር መሰለኝ። እኔ የዛ ስውል በጣም ብዙ ሰዎች ነበሩ። መኪና ምናምን መጣ። ከየት እኔ አይቼው ማላውቀው መኪና አይነት ነው የመጣው። ጥቁር መኪና ነው ምናምን መጡ ሰዎች። በቃ አዋከቡ ምናምን። እኔን ይዘውኝ ሄዱ። ፌንት እንደሰራው አይነት አስመስለውኝ ይዘውኝ ሄዱ። የሆነ ማላውቀው ቦታ ነው ምናምን። 1-3 ቀን ካቆዩኝ በኋላ እሷ ትደወለችልኝ ምናምን። እንደዚህ ሐዋሳ ያለው ቅርንጫፍ ስራ ትጀምራለህ አለችኝ። እኔም ባላሰብኩበት ሰዓት ወደ 2 ሚሊዮን ብር ገደማ ገባልኝ ስልኬ ላይ። ጠቀምኩ እንጂ ታዲያ ጎዳው አልጎዳውም። እባክሽ ልናገርበት። በጣም ነው የተጠቀምሽው። ጠቀምኳቸው። እንደው መኮኒ ራሴን አሳልፌ ሰጥቼ እኮ ጠቀምኳቸው። እኔ እኮ መሰረት ይዘው ደና ኑሮ ይኖራሉ ብዬ ነው። እነሱ የከካም ኑሯቸው ነው የተመቻቸው። ለሱ 2 ሚሊዮን ብር አስላክሽለት፣ ለአንቺ 1.5 ሚሊዮን ብር አካባቢ ገባልሽ። ከዛ ባሻገር መኪና ተገዛልሽ፣ ይሄ ቤት ተበረከተልሽ። ሌላስ ምን ተደረግልሽ? ከዚህ በኋላ ምን ይደረግልኝ? ሌላ የሚደረግልኝ ነገር ሊኖር ይችላል። ምናልባት አንተን ከማል ካስወጣው የተሻለ ነገር ያደርጉልኝ። አንተን አሁን በመንገድ እየቆምክ ያለው። ስለዚህ ይሄ የወንጀል ህይወት ተመችቶሻል ማለት ነው። በቃ ምን ማድረግ አይቻልም። እነሱን አድናለሁ ብዬ እነሱ እኔን ካላመሰገኑ ወደ ራሴ እንተማለ። ልጁን የቁም እስረኛ አድርገሽው ምንም ቦታ የትም ቦታ እንዳይንቀሳቀስ አንድ ቦታ ላይ ተወስኖ ብቻ እንዲኖር። ምክንያቱም አዲስ አበባ ከመጣ ድንገት ከተገኘ ስለሚያበቃላችሁ አንድ ቦታ ላይ ብቻ 1 ዓመት ሙሉ እንዲኖር አድርገሽው በመኖሩ ምን ተጎዳ እያልክ ነው አንተ? ምንም እኮ የተጎዳው ነገር አይደለም። የለም እኮ አይደል እንዴ? ከነፃነት ውጪ የኔስ ህይወት ምን ሆነ? አንተ ህይወት ይኖር ከናው ትኖራለህ፣ ትበላለህ፣ ትጠጣለህ፣ ትገባለህ፣ ትውላለህ። ቁጭ ብዬ መዋል ምን ነው የምወጣው? የት ነው የምወጣው? ከዚህ ቤት እንደወጣ አድርገሽ ታውቂያለሽ?
ሰው ያወራባል እብድ በሽተኛ ይልሃል ሰይስተ በተጠነቀቅ ይሻላል ከኔ ውጭ ቢያስብ የለም አንቺ አይደለሽ ስለሚያምን ነው በቃ ምንም አዲስ ነገር የለም ያማል ስለሚያምን ስለዚህ ህይወቴ እንደዛ ሆኖ እንዲቀጥል ነው የምትፈልጊው ቀን ይፈታውለት ይስተካከል ለምን ወደ ህግ ቦታ እንሄድ ወይም እኔ እንድገላት በቃ ፍቀድልኝ ተረጋጋ በጣም ይኸውልሽ በጣም ማለት ልታፍሪ ነው የሚገባሽ አሁንም እኮ ደረትሽን ነፍተሽ ነው እያወራሻለሽ የሆነ መልካም ነገር በጎ ስራ እንደሰራ ሰው ነው እያረክሻለሽ እንደኔ መልካም ነው ለምን መሰል የነሱን ህይወት መቀየር መጥፎ ነገር መስሎ ከታየ ካላቀም እንጂ ያው እነሱን የተሻለ ህይወት እንዲኖራቸው እኔም የተሻለ ህይወት ለመኖር ነው እንግዲህ አሁን አንቺ የተሻለ ህይወት ፍለጋ ራስሽንም ልጆቹንም ይዘሽ ወዘብጥ እያወረድሽ ምንድነው የተሻለ ያደረገው እስኪ እንግዲህ እየኖር ነው ከዚህ በኋላ አትኖሪማ ከዚህ በኋላ እንደልብሽ እንደፈለግሽ በነፃነት የምትኖሪበት መንገድ የለም ከዚህ በኋላ በቁጥጥር ስር ውለሻል ሲጀምር መስሎ በውለም እወጣለሁ እንደምወጣ በጣም እርግጠኛ ማን አባቱ እንደሚያስወጣሽ ነው ያለው እኔ እሱን እንዳወጣው ሁሉ ያስወጡኛል ይኸውልሽ ማን አባቱ እንደሚያስወጣሽ በጣም እንትን ብላል ግን አይ መስሎ ከማትጋፋው እየተጋፋ አታውቂኝም አንድ ነገር አንተም እነሱን በደንብ አታውቃቸው ያኔ ለመሳይ ነው የሰራሽው አይደለ መሳይ ደግሞ በሚገርም ሁኔታ በእኔ ቁጥጥር ስር ነው በህግ ከለላ ስር ነው በአሁን ሰዓት መሳይ መጥቶ ሊያድንሽ አይችልም እራሱ ስረኛ ነው በአሁን ሰዓት ኧረ እባክህ እሱ ማመች የምስረኛ አይሽ ሁልጊዜ ወንጀለኞች አሸናፊ ሊመስሉሽ ይችላሉ በገንዘባቸው ስለሚራመዱ ገንዘብ እዚህ ምድር ላይ የማይሰራው ነገር እንደሌለ ታውቃለህ ግን መሳይ ሊያስወጣ አልቻለም መሳይ ከታሰረ ወር አልፎታል እኔ ነኝ ያሳሰርኩት ራሴ ነኝ ያሳሰርኩት አትመኝ ምን አገበኝ አንቺ አመንሽኝ በቀላል እንትን የሚሰው አንቺ አመንሽኝ አላመንሽኝ አይመለከተኝም እኔ ሰማሽኝ አንቺ እንድታምኚኝ እኔ ምንም ምስክርና አመጣራበት ሁኔታ አይኖርም ማን አባቱ እንደሚያስወጣሽ ያለው አለቃው የተባለው ዋናው የተባለው ኤፍሬም እንኳን መሳይን ለማስወጣት አልመጣም ራሱን አሽሽቶ ከሀገር ውጭ ነው ያለው ማንንም ሰው መጥቶ ያድንሽ አሁን እያስፈራራኝ አንቺም ተታሰሪያለሽ እያልከኝ ከአሁን ሰዓት ጀምሮ በቁጥጥር ስር ውላችኋል ሌላ መናገር የምትፈልጊው ነገር ካለ ተናገሪ ይቅርታ መጠየቅ ካለብሽም ወንድሞችሽን እህትሽንም ይቅርታ ጠይቃ ደውለሽ ምክንያቱም እሷንም ጭምር ነው ዘብጥ ይሄም ልጅ ገና ታዳጊ ወጣት ነው እሷም ታዳጊ ወጣት ነች ለእስር መዳረግ የሌለባቸው ሰዎች ነበሩ በአንቺ ምክንያት ለእስር ተዳረጉ ምክንያቱም አባሪሽ ናቸው ታዲያ ይሄን ነው መልካም ህይወት የሰጠሻቸው የነጋቸውን ህይወት አጨልመሽባቸው ነው የእነሱን ህይወት ለማስተካከል ይሄን ነገር ያደረግሽው ወንጀል የትኛውን ሰው አበልጽጎ አያውቅም መልሶ ጉድጓድ ይከታል እንጂ አሁን ለምን አትተውኝ በቃ ለምን ሁሉ ነገር ተተከበቃኛ በሰላም እንድንኖር አትፈልግም ነገርኩሽ በሰላም መኖር የሚባል ነገር የለም ከዚህ በኋላ ፍርድሽን ትቀበያለሽ ኧረ በእናትህ ተወኝ በቃ ለምን በቃ ተወኝ ስለፈጣሪ ብለህ በቃ ተወን እኛ እንኑርበት ህይወታችንን እኔ ከወንድሞች ጋር መለያየት አልፈልግም እኔ አልዓዛር ካንቺ ጋር አለ ኧረ በእናትህ አልዓዛር ምን ሆነ የትላንትናውን አስቡተው ግን አንተ ስለ እህት የለ ወገን የለ አለኝ በቃ ስለ እህቶች አለኝ ወንድሞች አሉኝ እናት አለኝ በጣም የምወዳቸው የምሳሳላቸው በቃ አጥፍቻለሁ አንድም ቅንጣት ነገር እንዲነካቸው የማልፈልጋቸው መታሰር አልፈልግም በእናትህ ይሄን ቀርመሽ ነበርኩ ማሰብ ነበር እኔ ወንድሞቼን ማጣት አልፈልግም እኔ ከልጅነት ጀምሮ ከኔ ጋር ይኖሩ እኔ ነኝ እኮ ያሳደግኳቸው በእጄ ላይ ይቅር በለኝ በቃ ከተቻለ ይቅር በለኝ ያዞንባሽን ወደዛ ይቅርታ አድርጊ ተነሽ ይልሽ ይቅርት በለኝ ምናምን የሚባል ነገር እኔ አልሰማም በአሁን ሰዓት ሲጀምር በቃ በእናትህ መታሰር አልፈልግም የገዛ ወንድሜን ገድያለሁ እያለ አንድ ዓመት ሙሉ አእምሮ ሲበጠበጥ የነበረ ልጅ አጥፍቻለሁ በቃ አልዓዛር በቃ እኔ እህት አይደለሁ ብዙ ነገር አላሳለፍንም እኔ እናንተ እንድታሰር አትፍረድብኝ እባክህን ይቅር በለኝ ይኸውልሽ አልዓዛር አይደለም እንድታሰር የሚፈርድብሽ ሲጀምር አልዓዛር ምንም ሊያደርግሽ አይችልም አንተ እናት የለ በእናትህ እኔ መታሰር አልፈልግም እስር ቤት ማየት አልፈልግም በቃ ይቅር በለኝ አጥፍቻለሁ ከማየው ሰው ጋር ገጥሜ ነው ገንዘብ ነው ያታለለኝ በቃ ይኸውልሽ ሁሉንም ነገር እንድትነግሪኝ እፈልጋለሁ ነግራለሁ በቃ ወደ እስር ቤት ካልወሰድከኝ ይሄንን ነገር በጠቅላላ ስታቀነባብሪ ይሄንን ነገር ለማድረግ ስትነሺ እንዴት ነው ከነሱ ጋር ተገናኝተሽ ይሄን ነገር ለማድረግ ይወሰንሹ ተነሽና ቁጭ በይ ተነሽና ቁጭ በይ እንዴት ነው ከነሱ ጋር ተስማምተሽ እዚህ ነገር ውስጥ የገባሽው
በሰዎቹን አላቃቸውም ነበርና ያው ወንድሞቼ ሲሰሩ ያው በወንድሞቼ ተዋወቅኳቸው። መሳይ የሚባለው ሰውዬ ነው በቃ በጣም እንትን ብሎ ያጠመደኝና ይሄን ነገር እንደሰራ በደንብ እንትን ያመቻቸው እሱ ነው። ባልሰራም ደግሞ እኔ ላይ የሚመጣ ሌላ ችግር ሊኖር ይችላል ብዬ በቃ ገንዘቡን ልጠቀምበት ብዬ ነው እንዲህ አይነት ወንጀል ውስጥ የገባሁት። ስለዚህ መሳይ ነው በገንዘብ እንትን ያለሽ የደለልሽ? ወስደሽም ፋይሉን ፋይሉን ለሱ ነው የሰጠሽው? አዎ ያንንም አላገኘም፣ ኤፍሬምንም አላገኘውም። ከስንት አንዴ ነው የሚመጣው አይገኝም። እሱ ከዛው ነው ይሄንን ትእዛዝ ያዘዋል። ይሄኛው ነው በቃ ጉዳይ አስፈጻሚው ከሱ ጋር ነው በቃ የጨረስነው ሁሉ ነገር። ፋይሉን ወስጄ የሰጠሁትም ለመሳይ ነው። እባክህ ግን በእናትህ መስጠቴንም እንዳትናገር። እኔ በቃ አያስቀምጡኝም። አንድም እኔ ገንዘብ ፈልጌ ነው፣ አንድም ሰላምን ፍለጋ እንዲህ አይነት ወንጀል ውስጥ የገባሁት ወንድሞቼን እንትን እንዳይሉብኝ ብዬ። በጣም ጥሩ፣ እንደዚህ መናዘዝሽ መልካም ነው። እሺ አንተስ እስካሁን ላደረግከው ለፈጸምከው እስካሁን ለተፈጠረው ነገር የምትናገረው ነገር አለ? እኔ የምናገረው ነገር የለም። ታውቃለህ ብዙ ነገር የአእምሮ እስረኛ ነበርኩ። ይህን ነገር ቀድማችሁ ማሰብ ነበረባችሁ። አሁን ላይ ከመነፋረቅ ሁለታችሁም ቀድማችሁ ይህን ነገር በደንብ ማሰብ ነበረባችሁ። ወንድማችሁ ላይ ይህን ነገር ስታቀዱ ስታስቡ ለመፈጸም ስትነሱ በደንብ ማሰላሰል ነበረባችሁ። እሱ እውነትን ይዞ ነው፣ ሀቅን ይዞ ነው፣ ወንጀልን በመቃወም ነው እሱ ማስረጃዎችን ሲሰበስብ የነበረው። እናንተ ግን ወንጀልን የደገፋችሁት፣ ግፍን የደገፋችሁት። እነዚህ ቆሻሻ ሰዎች ሰው ላይ ግፍ ሲሰሩ፣ እነዚህ ሰዎች ሰውን ሲበድሉ የእነሱን ማስረጃ ነበር ሲሰበስብ የነበረው። አሁን መነፋረቅ ምንም አያመጣም። ተናገር ብቻ እሱን ይቅር በለኝ። በጣም በድያለሁ። በጣም ተነስ። ምንም ይቅርታ አያስፈልግም። ይዛችሁ ተነሽ። መሳይ ይዛችሁ ከዲኤምሲ ሪል ስቴት ቤት ለገዛችሁ እንዲሁም ለመግዛት ላሰባችሁ ደንበኞቻችን በሙሉ መልካም ዜና ይዘን መጥተናል። እንኳን ደስ አላችሁ። ሽያጩ በመጠናቀቅ ላይ የሚገኘው የለቡ ሂል ሳይድ መንደራችን ላይ የንግድ ቦታዎችን ስትጠይቁ ለነበራችሁ ደንበኞቻችን ከ27 ካሬ ጀምሮ እስከ 143 ካሬ ስፋት ያላቸውን ለሱፐርማርኬት፣ ለሬስቶራንት፣ ለካፌ፣ ለውበት ሳሎን፣ ለቡቲክ እንዲሁም ለተለያዩ የንግድ አገልግሎቶች የሚውሉ የንግድ ቦታዎችን ከነገበያው ከ4000 አባወራ በላይ የሚኖሩበት መንደራችን ውስጥ ይዘንላችሁ ቀርበናል። እስከዛሬ ቤት ላልገዛችሁ ደግሞ በቀሩን ጥቂት ቤቶች በ10% ቅድመ ክፍያ የቤት ባለቤት ይሁኑ። በተጨማሪ ለአፓርትመንት ቤቶቻችን የ60% እንዲሁም ለንግድ ሱቆቻችን ደግሞ የ50% የባንክ ብድር ከ5 እስከ 25 ዓመት ምንም ሳይጨነቁ ከፍለው የሚጨርሱትን ያመቻቸን መሆኑን በደስታ እንገልጻለን። ያስተውሉ፣ ያሉን የንግድ ቦታዎች ውስን በመሆናቸው እንዲሁም የቀሩን ቤቶች ጥቂት ስለሆኑ ዛሬውኑ በ0938 8966 89 ላይ ፈጥነው ይደውሉ። እሺ አላዘር፣ እንግዲህ በስተመጨረሻም ሁሉ ነገር ያበቃለት ይመስለኛል። እንደዛ ነገር ማለት ያው እነዚህ ሰዎች በህግ አግባብ መጠየቅ ባለባቸው ይጠየቃሉ። በህግ አግባብ ፍርዳቸውን ይቀበሉና እንግዲህ ፍርዳቸውን ይቀበሉና ቅጣታቸውን ያገኛሉ ማለት ነው። እስቲ ጊዜ ፈጅዋል ሎል። አሁን ምንም ልል አልችልም፣ ደክሞኛል፣ በጣም ደክሞኛል። በቃ አሁን ልጓጓለት የምችለው ነገር ነፃነቴና እናቴን ብቻ ነው። ይህን ብቻ ልልህ የምችለው። ከቻላችሁ ደግሞ እናንተም ከቻላችሁ እርዱኝ፣ በገንዘብ እርዱኝ። እዛ እናቴ ጋር ምድረስ አድርጉኝ። ከእናንተ ጋር እንወዳጃለን ብዬ አስባለሁ። እዛ እናቴ ጋር እያለሁ እናንተ መታችሁ ለበዓል ምናምን ብትጠይቁኝ ደስ ይለኛል። እንዳሁኑ ለበዓል እንዳጽናናችሁኝ። ለሚቀጥለው ደግሞ አለ፣ ገና አለ፣ ጥምቀት አለ፣ ፋሲካ አለ። ብቻ እዛም እየመጣችሁ ብትጠይቁኝ ያንን ብቻ መመኘው፣ ሌላ ምንም ልል አልችልም። ልውል መልካም እንግዲህ እግዚአብሔር በፈቀደ እኔ ከጎን ነኝ።
ያው የቻልኩትን ነገር ካንተ ጋር ለአንተ ለማድረግ እጥራለሁ። የቻልኩትን ነገር አደርጋለሁ። በሰላም ከቤተሰቦችህ እንድትገናኝም መንገዱን አመቻቻለሁ። ከዛ ባሻገር ደግሞ መሆን ያለበትን ነገር እያንዳንዱ አንተ እዚህ ቤት ላይ ጊዜን አጥፍተሃል። የእነሱን ቤት ለማኖር የእነሱን ቤት ቀና ለማድረግ ገንዘብን አፍስሃል። ያን ሁላ ነገር አጥተሃል። በዚህ ሁላ ነገር ከራሃቸው ካሳ የምታገኝበትን ነገር ያው በፍርድ ሂደቱ እንዲካሄድ እናደርጋለን። ለኔ በቃ ምንም አልፈልግም። እኔም ለድሃ ይሰጥ ለድርጅቶች ይሰጥ በቃ ምንም እኔ የምፈልገው እባካችሁ እናቴ ጋር ውሰዱኝ፣ በተወሰነም ደረጃ ከእናንተ ገንዘብ ስጡኝ። ከዚህ ቤት ጋር ምንም ነገር መነካከት አልፈልግም። ሌላ ጣጣ ሌላ ተካራ እንዲመጣ አልፈልግም። በቃ ያንን ነው የምፈልገው። መልካም እሺ፣ ችግር የለውም። እሱን እኛ እናደርጋለን፣ አያሳስብም። መልካም እንግዲህ አላስጨንቅም ከዚህ በላይ እንግዲህ ውድ ቤተሰቦች ያው ይከብዳል። 1 ዓመት ሙሉ በህሊና ታስሮ መኖር ማለት የጨለማ ህይወት መኖር ማለት ምን ማለት እንደሆነ መገመት አይከብድም። ሁላችንም ይገባናል ብዬ አስባለሁ ስሜቱ ባንኖርበትም። ምክንያቱም ያላደረግነውን ነገር እንኳን አደረጋችሁ ስንባል እንዴት እንደሚያናድደን ታውቃላችሁ። እንኳን የሰው ነፍስ አጥፍታችኋል ተብላችሁ 1 ዓመት ሙሉ እንደ ነፍሰ ገዳይ ራሳችሁን እየቆጠራችሁ እንደ እብድ ራሳችሁን እያያችሁ ከማህበረሰቡ ራሳችሁን ስታርቁ 1 ዓመት ሙሉ ስትሰቃዩ መኖር ማለት ሁላችንም ምን ያህል ከባድ እንደሆነ እንገምታለን። በስትክክል እንረዳዋለን። አላዛር ዛሬ በስተመጨረሻም እውነታውን ከሷም አንደበት ሰምተናል። ያለውን ነገር በጠቅላላ እንዲሰማ አድርጌዋለሁ። እነሱ ፍርዳቸው ማግኘቱ ደግሞ ለሱ አንድ ሌላ ትልቅ ተስፋና ድል ነው። ስለዚህ ይህ ልጅ ወደ ቤተሰቦቹ የሚመለስበትን መንገድ ሁላችንም ተረባርበን እንግዲህ እንጨርስለታለን። በሰላም ቤተሰቦቹ ጋር ሄዶ እዛም ሆነ የራስህን ስራ የምትሰራበትን መንገድ እናመቻቻለን። እንዳልከው ከዚህ ቤት ጋር የሚገናኝ ነገር ምንም ነገር መነካካት አልፈልግም ብላል። ያንተ መብት ነው። ስለዚህ እንግዲህ ውድ ቤተሰቦች ማድረግ ያለብኝን ነገር አደርጋለሁ። ቀጣይ እርምጃ ምን እንደሚሆን ምን እንደተፈጠረ ምን እንደምናደርግ ለእናንተ የማሳውቃችሁ ይሆናል ማለት ነው። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። እንግዲህ አብሬያችሁ የቆየሁት ሉል ነበርኩኝ። በያላችሁበት ሰላም እግዚአብሔር ብዝት ይበልላችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁንና ይህንን ቻናል መቀላቀላችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። በያላችሁበት ሰናይ ጊዜ